السلام عليكم ورحمة الله وبركاته. ودنا تكبراتو يا عربኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው መትኑል አጅሩሚያህ የሚለው የነህው ትምህርታችን ይሆናል ማለት ነው ኢንሻአላህ። ዛሬ በአላህ ፍቃድ ክፍል 2ን እናያለን። በባለፈው ትምህርታችን ላይ የስም ምልክቶችን አይተን ነው ያቆምነው ማለት ነው። ዛሬ ደግሞ ኢንሻአላህ በአላህ ፍቃድ የፊዕልና የሐርፍ ምልክቶችን የምንማር ይሆናል ማለት ነው ኢንሻአላህ። በተረፈ ከኋላ መለስ ብላችሁ ክፍል 1ን ተከታተሉት ማለት ነው። طيب والفعل يعرف والفعل فعل قس مسرا قس يعرف يتاوقال. طيب بكد በቀድ ይታወቃል። ቀድ የሚለው ቃል ቃሉ መጀመሪያ ላይ ከገባ ቀጥሎት ያለው ቃል ምንድነው? ፊዕል ነው፣ ግስ ነው ማለት ነው። ለምሳሌ ቀድ ነሰረ ብንል፣ ቀድ የንሱሩ ቁርአን ላይ ቀድ አፍለሐል ሙእሚኑነ ይላል አይደለ? ቀድ አፍለሐ፣ ቀድ ሰሚዐ። ስለዚህ ቀድ አፍለሐ ስንል አፍለሐ የሚለው ቃል ምንድነው? ፊዕል ነው ማለት ነው፣ ግስ ነው። ቀድ ሰሚዐ ስንል ሰሚዐ የሚለው ቃል ምንድነው? ፊዕል ነው፣ ግስ ነው ማለት ነው። ምክንያቱም ቀድ በሚለው አወቅ ነው ማለት ነው፣ ቀድ የሚለው ስለገባበት ማለት ነው። ስለዚህ والفعل فعل يعرف يتوقال بقد بقد ማለት ነው። والسين እንደዚሁም ደግሞ በሲን በባለፈው እንደነገርኳችሁ አንድ ፊደል ከሆነ የሚጠራው በስሙ ነው ብዬ ነግሬያችኋለሁ ማለት ነው። ለምሳሌ አልባኡ፣ አልካፉ እያልን አይተናል። ነገር ግን አሁን አልባኡ ስንል ቢ የሚለው ተፈልጎ ነው፣ አልካፉ ስንል ከ። ስለዚህ እዚህ ጋር ወሲኒ ስንል ሰ። ለምሳሌ የንሱሩ የሚለው ላይ ሰየንሱሩ፣ የድሪቡ ሰየድሪቡ። የመጀመሪያው ላይ ሰ የሚለው ከገባበት የድሪቡ የሚለው ቃል ምንድነው? ቀጥሎት ያለው ፊዕል ነው ማለት ነው። ስለዚህ ሁለተኛው የፊዕል ምልክት ሲን ነው ማለት ነው፣ ሰ ያልነው ማለት ነው። طيب وسوف
ወሰውፈ ሶስተኛው ደግሞ ሰውፈ ሰውፈ ያዕለሙ ሰውፈ የንሱሩ ለምሳሌ ቁርአን ላይ ከላ ሰውፈ ተዕለሙን ثم كلا سوف تعلمون ስለዚህ تعلمون የሚለው ቃል ምንድነው? ፊዕል ነው ማለት ነው፣ ግስ ነው ማለት ነው። ሰውፈ የሚለው ስለገባበት ማለት ነው። طيب ስለዚህ ሶስተኛው የፊዕል ምልክት ሰውፈ ነው ማለት ነው። ወታኢ طيب وتاء التأنيث الساكنة ወታኢ በታ ይታወቃል። አተእኒሲ በሴቶች ታ ይታወቃል። አሳኪነቲ ስኩን በሆነችዋ በሴቶች ታ ይታወቃል። ኢንሻአላህ ሶርፍ የምትማሩ ከሆነ በደንብ ግልጽ ይሆንላችኋል ማለት ነው። ማስተምራችሁን ትምህርት ሁሉንም ትምህርት በተከታታይ ብትማሩት አንዱ ትምህርት ላይ ያልገባችሁን ሌላው ትምህርት ላይ ስለምትረዱት ማለት ነው። ስለዚህ ማስተምራችሁን ትምህርት በተከታታይ ብትማሩት ጥሩ ነው ማለት ነው። طيب እና ወታኢ በታ ይታወቃል። አተእኒሲ በሴቶች ታ አሳኪነቲ ስኩን በሆነችዋ በሴቶች ታ ይታወቃል። ቃለት መጨረሻ ላይ ነው የሚመጣው። ነሷረት ስንል ነሷረ የሚለው ቃል ምንድነው? ግስ ነው ማለት ነው። ማሰሪያ አንቀጽ ነው ማለት ነው። መጨረሻው ላይ ታኡ ተእኒስ አሳኪና አለበት። ስለዚህ በቀላሉ አንድን ቃል ፊዕል መሆኑን በዚህ ማወቅ እንችላለን ማለት ነው። በተረፈ ሶርፍ ላይ የምትማሩ ተማሪዎች ሶርፍ የምትማሩ እዛ ጋር በደንብ ግልጽ ይሆንላችኋል ማለት ነው። ሶርፍ ስናደርግ ለምሳሌ ነሶረ፣ ነሶራ፣ ነሶሩ፣ ነሶረት እንላለን። ዶረበ፣ ዶረባ፣ ዶረቡ፣ ዶረበት የሞከራችሁ ካላችሁ ማለት ነው። ቃለም ብንወስድ ለምሳሌ ቃለ፣ ቃላ፣ ቃሉ፣ ቃለት እያለ ይቀጥላል ማለት ነው። ስለዚህ ቃለት መጨረሻው ላይ ታኡ ተእኒስ አለበት ማለት ነው። طيب ድርገምላችሁ ወልፊዕሉ ፊዕል ግስ ማሰሪያ አንቀጽ ማለት ነው። ዩዕረፉ ይታወቃል። ቢቀድ ቀድ በመግባቱ ማለት ነው። በቀድ ይታወቃል። ወሲኒ በሲን ይታወቃል። ሰ ልክ አሁን ምሳሌ እንዳየነው ማለት ነው። ወሰውፈ በሰውፈ ይታወቃል። ወታኢ በታ ይታወቃል። አተእኒሲ በሴቶች ታ ይታወቃል። አሳኪነቲ ስኩን በሆነችዋ ማለት ነው በሷ ይታወቃል። ስለዚህ አንድ የአረበኛ ቃል ፊዕል መሆኑን በእነዚህ በአራት ምልክቶች
ማወቅና መለየት እንችላለን ማለት ነው። طيب በመቀጠል والحرف حرف ማለት ነው የከላም ክፍሎች 3 ናቸው ብለን በባለፈው ተምረናል። ወይንም ደግሞ የአረበኛ ቃላቶች በ3 እንደሚከፈሉ በባለፈው ትምህርታችን ላይ ተምረናል። ኢስሙን ወፊዕሉን ወሐርፉን ጃአ ሊመዕነን ብለን ማለት ነው። ስለዚህ ሶስተኛው ማን ነው? ሐርፍ ነው፣ ፊደል ማለት ነው። ስለዚህ የእሱን ምልክት ልናይ ነው ማለት ነው። ወልሐርፉ ሐርፍ ፊደል ማለት ነው። ማ ላ የስሉሑ መዐሁ ማ ላ የስሉሑ የማይስማማ ነው። መዐሁ ከእሱ ጋር የማይስማማ ነው። ከሐርፍ ጋር የማይስማማ ነው። ጦይብ ምንድን ደሊሉ ምልክት ወይንም ማስረጃ ማለት ነው። ደሊሉ ሊስሚ የስም ማስረጃ ወይንም የስም ምልክት ከሱ ጋር የማይስማማ ነው። ጦይብ ስናነብ ምንድነው የምንለው? ደሊሉ ሊስሚ የስም ምልክት ከሱ ጋር የማይስማማ ነው። ከሐርፍ ጋራ የስም ምልክቶች ምንድን ናቸው? ስም በከፍት ይታወቃል ብለናል። በተንዊን ይታወቃል ብለናል። አሊፍ እና ላም በመግባቱ ይታወቃል ብለናል። በከፍት ፊደላቶች ይታወቃል ብለናል። ስለዚህ የሐርፍ ምልክት ደግሞ ምንድን ነው? ማላ የስሉሑ የማይስማማ ነው። መዐሁ ከሱ ጋር ደሊሉ ማስረጃ ወይንም ምልክት አሊስሚ የስም ምልክት ከሱ ጋር የማይስማማ ነው። ምልክት የለውም፣ ራሱን የቻለ ምልክት ማለት ነው። ምልክቱ ምንድን ነው? የስም ምልክትን ስናስገባበት የማይቀበል መሆኑ ነው ማለት ነው። ጦይብ መጨረሻ ላይ አስረዳችኋለሁ። ስለዚህ ደሊሉ ሊስሚ ወላ ደሊሉ ولا دليل الفعل ولا دليل ወይንም ደግሞ ምልክት የማይስማማ ነው። አልፊዕሊ የፊዕል ምልክት ከሱ ጋር የማይስማማ መሆኑ የሐርፍ ምልክት ነው ማለት ነው። طيب والحرف حرف ما لا يصلح የማይስማማ ነው። መዐሁ ከሱ ጋራ ከሐርፍ ጋር ደሊሉ ማስረጃ ወይንም ምልክት
አልስሚ የስም ምልክት ከሱ ጋር የማይስማማ ነው። ወላ ደሊሉ አልፊዕሊ ወላ ደሊሉ እንደዚሁም ደግሞ ምልክት ወይንም ማስረጃ አልፊዕሊ የፊዕል ምልክት የፊዕል ማስረጃ ከሱ ጋር የማይስማማ መሆኑ ምንድነው? የሐርፍ ምልክት ነው ማለት ነው። ለምሳሌ ሐርፍ ምን ተምረናል? ሚን ሐርፍ ነው አይደለ? ሚን። ስለዚህ አል ሚኑ ይባላል እንዴ? አሊፍና ላም እንዳስገባበት አል ሚኑ ይባላል አይባልም አይደለ? ወይንም ደግሞ ተንዊን ብናስገባበት ሚኑን ይባላል አይቀበልም አይደለ? ሚኑን ይባላል አይባልም አይቀበልም ማለት ነው። ከፍት ማድረግ እንችላለን። መጨረሻው ላይ ሚኒ ማለት ይቻላል? ሚኒ የለም አይቻልም ማለት ነው። የፊዕል ምልክት ብናስገባበት የፊዕል ማስረጃ ወይንም የፊዕል ምልክትን ብናስገባበት ለምሳሌ ሚን የሚለው ምንድን ነው ብለናል? ቀድ ሚን ይባላል? ቀድ ሚን ይባላል አይባልም? ቀድ ሚን አይባልም ማለት ነው። ወይንም ሰሚን አይባልም? ሰሚን ይባላል አይባልም? ሰውፈ ሚን ይባላል? የለም አይደለ? ስለዚህ አይቀበልም ማለት ነው። እና አንድ ሐርፍ መሆኑን የምንለይበት ምልክት ምንድን ነው? የስምና የፊዕል ምልክቶችን ባለመቀበሉ በዚህ ሐርፍ መሆኑን መለየት እንችላለን ማለት ነው። ጦይብ ለዛሬ እስከዚህ ድረስ ይበቃናል ማለት ነው ኢንሻአላህ። ያው ቀስ እያልን በሂደት ይገባናል ማለት ነው። እና በደንብ ከመጀመሪያ ጀምሮ በስርዓት መከታተል ይጠበቅባቸዋል። በመካከል ላይ ክፍተት ካለ አትረዱትም። ትምህርቱን በተከታታይ መከታተል ይጠበቅባቸዋል ማለት ነው። እና ይህን ይመስላል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።